ባለፉት የለውጥ ዓመታት በተቀናጀ የከተማ ግብርና ልማት ስራ ዜጎች ተጠቃሚ መሆን ችለዋል። ዜጎች ምርቶቻቸውን የዕለት ፍጆታቸውን ከጓሮአቸው ከማግኘታቸው በተጨማሪ ይህ የከተማ ግብርና ስራ በተቋማት ላይም ተግባራዊ እየተደረገ ይገኛል። ዛሬም በአራዳ ክፍለ ከተማ እየተሰራ የሚገኘው የተቀናጀ የከተማ ግብርና ልማት ስራን ቅኝት እናደርግበታለን። አብራችሁን ቆዩ። እሺ፣ እንደምን ዋልክ? ሰላም ነህ? ሰላም። እግዚአብሔር ይመስገን። ስምና ኃላፊነት ልትተዋወቅ? ተወዳጅ ኃይለ ማርያም እባላለሁ። የአራዳ ክፍለ ከተማ የዲሞክራሲያዊ ስርዓት ግንባታ ተቋም ኃላፊ። አዲስ ሚዲያ ኔትወርክ በከተማችን የሚገኙ ተቋማት ላይ የከተማ ግብርና ተሞክሯቸውን እየቃኘ ይገኛል። እስቲ በእናንተ ተቋም ውስጥ ያለው የከተማ ግብርና ተሞክሮ ምን ይመስላል? እንደምታየው እዚህ የተቋማችን ፊት ለፊት ገና ስትገባ የተለያዩ የሌማት ትሩፋት የሆኑ ሰላጣ፣ ቆስጣ፣ እንደ እዚህ ጋር ዝኩኒ ያለ፣ ቲማቲም አለ፣ ሌሎችም እጽዋቶችን እዚሁ ላለው ሰራተኛ የመንግስት ሰራተኛውም መጥቶ ይጠቀማል። ጓሮ ደግሞ ትንሽ ቦታ በጣም ትንሽ ቦታ አለችን። ዶሮ አስገብተን እንቁላል ማምረት ጀምረዋል። በጣም ረጅም ጊዜ እያመረቱ ሰራተኛው በወረፋ ይወስዳል። 7 ብር ነበር የምንሸጠው። አሁን ትንሽ እንቁላል ስለተወደደ ወደ 9 ብር አሳድገነዋል። ዘንድሮ ደግሞ እስቲ ተጨማሪ አሻራ ሌላ እናስቀምጥ ብለን ማር የሚያመርቱ ንቦች ከነቀፏቸው አምጥተን ይሄን 5 ቀፎ አስቀምጠናል። የዶሮ ኬጅ ያለበት ዶሮ የምናረባበት ነው። ምን ያህል እንቁላሎችን እያገኛችሁ? ከ80 እስከ 100 ያመርታሉ። አሁን ደግሞ በመስከረም ሁለተኛ ደረጃ ትምህርት ቤት እንገኛለን። በዚህ ትምህርት ቤት ውስጥ የተሰራ የሚገኘው የከተማ ግብርና ስራ ተሞክሮ ምን ይመስላል የሚለውን ቅኝት እናደርጋለን። አብራችሁኝ ቆዩ። እንተዋወቅ። እሺ፣ ግሩም ታሲሳ እባላለሁ። እዚህ መስከረም ሁለተኛ ደረጃ ትምህርት ቤት የፋይናንስ ክፍል ሰራተኛ ነኝ። ላግዝህና ምናልባት እዚህ በከተማ ግብርና ተሞክሯችሁ ምን ይመስላል? እንደምታያቸው እነኚህ ቆስጣዎች ናቸው። እነኚህ ደግሞ ጥቅል ጎመኖች ናቸው። ድንች አለ፣ በቆሎ አለ፣ ሸንኮራ አለን፣ ሰላጣ አለ፣ ብዙ ነገሮች አሉን። ያው ግቢ ውስጥ በደንብ ነው የሚሰራው። ተደራጅተን ነው መምህራን፣ ሰራተኛው፣ አስተዳደር ሰራተኛው እንደ አጠቃላይ ነው ተደራጅቶ እየሰራ ያለው። ምናልባት ምን ያህል ጊዜ ሆናችሁ በዚህ በከተማ ግብርና ስራ ላይ ይሄንን ማምረት ተጀመራችሁ? የከተማ ግብርና ጋር ውስጥ ስሩ በተባለው መሰረት ዛሬ 3 አመት ገደማ አካባቢ ነው የተጀመረው። ያው እስካሁን ድረስ እንግዲህ እየተጠቀምን ነው። በአመት 3 ጊዜ 4 ጊዜ እናመርታለን። የዶሮ እርባታ አለ ስትል ሰምቻለሁና እሱን መመልከት እንችላለን? ይቻላል። እሺ፣ እንግዲህ ይሄ የዶሮቹ ቤት ነው። እንግዲህ ያው ዶሮቹን ከጀመርን ጊዜ ጀምሮ አሁን ወደ ምርት ደረጃ ላይ ደርሰናል። እዚህ ውስጥ አሁን 300 ዶሮዎች አሉ። 300 ዶሮዎች ናቸው ያሉት። 300 ዶሮዎች ውስጥ ያው እንቁላል እና እዛ ውስጥ እንቁላል መጣያ ሰዓታቸው አሁን አልፎ የመመገቢያ ሰዓታቸው ነው። በቀን እስከ 240 እንቁላል ድረስ ይሰበሰባል። ፍሬሽ ማግኘት ራሱ ወዲያውኑ ያልጠወለገ ፀሐይ ያልነካው ነገር ማግኘት። ሌላው ዋጋውንም ብትል አንዳንዴ 10 ብር ከዛ ጠንከር ሲል ከሌለ 20 ብር በቃ የዚህን ያህል ማግኘት በፍጹም በጣም ደስ የሚል ነው። ስምና ኃላፊነትን እንተዋወቅ። ደርቤ ተሾመ እባላለሁ። የአራዳ ክፍለ ከተማ የአርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ ነኝ። እንደ አራዳ ክፍለ ከተማ ለነኚህ ተቋማትና ለሌሎች እየሰጧቸው የሚገኘው የድጋፍ ምን ይመስላል? መጀመሪያ ያደረግነው ለህብረተሰቡ ግንዛቤ መፍጠር ነው። ተቋም ውስጥ እና በራሳቸው ግቢ ውስጥ የከተማ ግብርና ማልማት እንደሚቻል ግንዛቤ ፈጠርን። ከግንዛቤ በኋላ ሰዎች ወደ ተግባር እንዲገቡ አደረግን። 112 ተቋም ላይ ልክ እንደዚሁ እየሰራን ያለነው። በተቀናጀ የከተማ ግብርና ልማት ስራ የተቋማት ሰራተኞችን ተጠቃሚ ከማድረግ ባለፈ ለገበያው መረጋጋት ትልቅ አስተዋጽኦ እያበረከተ መሆኑን ዛሬ ባደረግነው ቅኝት ተመልክተናል።